ሩታ ቡታጅራ ሄደች። ነፂ እውነቱን ተናገረች። ከአብርሽ ጋር ሆነች ማለት ነው። በጣም ይገርማል። የሩታ ተዋረደች ማለት ነው። ሰላም ጤና ይስጥልኝ። ተከበራችሁ የሰለዩት ተከታዮች ናችሁ ያለው እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ በትኩስ መረጃ መተናል። ይህን ቻናል ደግሞ እንግዲህ ትኩስ መረጃ ከፈለጋችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን ማለት ነው። እንግዲህ ብሩታ እንግዲህ አጅሪት ያው እንግዲህ ሶፍት አቀብሏት ለሩታ ሰው ተቀብሏት ሁልጊዜ አልቃሻ ማለት ነው። ዘላለም 2 አመት እንዳለቀሰች ማለት ነው። በቃ ራሴን ሴቭ ላድርግ። ምንድነው ሴቭ ማድረግ? ራሴን ሴቭ ላድርግ። በቃ ራሴን ሴቭ ላድርግ። ልሄድ ነው ቤተሰቦች። አረካሽ ሴት በፊት ለምን ጥለሻቸው መጣሽ? አሁን ነው እንዴ ቤተሰቦች ትዝ የሚሉሽ? አሁን ሲከፋሽ ነው እንዴ? ሲጀመር ማለት ነው አንቺ መቼ ቤተሰቦች አክብረሽ ነው? ዝም ብለሽ አይደል እንዴ ሄደሽ ጥልቅ ያልሽው? መቼ እንትናሽ መቼ ክብር አለሽ አንቺ ለቤተሰቦችሽ? ክብር እኮ የለሽም አንቺ። ክብር የሚባል የለሽም። ክብር ሲኖርሽ እኮ ነው እንደዚህ የምትሆኙ ማለት ነው። ክብር መቻለሽ? ክብር የለሽም አንቺ። ክብር ይኖርሽማ አትናቲም ነበረ። ቤተሰቦችን ሳታስፈቅሽ ሳታገቢ አትሄጂም ነበረ። ዛሬ ሲጨንቅሽ በቃ እኔ ልሂድ፣ በቃ እኔ እንደዚህ ነው። አረ ነው እንዴ? አንዳንድ ጊዜ ክብራችን ራሳችንን እንትን የምንለው መጀመሪያውን ለምን እንትናልሽ? መጀመሪያውን ለምን ሄርሽ? ፍቅር የማያልቅ መስሎሽ ነው? አሁን እሱ ዛሬው ከእንትና ጋር ሸሸገዴ እያለ ነው። አትሂድ እንኳን ብትዩ ማለት ነው አልሰማሽም። አትሂድ እንኳን ብትዩ አልሰማሽም። በቃ ከሷ ጋር ነው ሸሸገዴ እያለ ያለው ማለት ነው። አልሰማሽም። አየሽ አይደለ? ስለዚህ ክብር ማለት ይህ ነው። አትሂጂ። መጀመሪያ ያለው ነገር አስፈቅደሽ ሂጂ። አሁን ዛሬ ደግሞ ሲጨንቅሽ እንደገና ቤተሰቦች ይገትኛ እኔ ሂጂ ቤተሰቦችን ሴብ ላደርግ ነው፣ ራሴን ሴብ ላደርግ ነው። ወደ ምን ነው ሴብ ታደርግ? ወልጄ መች አረገሽ ሲጀመር ማለት ነው እንዴ? እሱ እኮ ማለት ነው ለደሞ ማለት ነው ነፂ በጣም ቆንጆ ናት። እግዚአብሔርን እያተማ ማለት በጣም ልቅም ያለች ቆንጆ ማለት ነው። በጣም ልቅም ያለ ቆንጆ ናት። በጣም እርቷ እኮ ምንም መልክ የላትም ነው ለመናገር። እና እውነት በነገራችን ላይ ውሸት ነው የሚደንቀው ማለት በዚህ ጊዜ እውነት እንትን ያለም ግን ደግሞ እውነት ደግሞ ተደብቃ አትቀርም እውነት ለመናገር። ስለዚህ ነጽዬ የኔ ውድ አንቺ ታገሽ ማለት ነው። ታገሽ አሁን እሱ በቀደመታ ላይ ድም ብሎ ነበር ተደብቆ ካንቺ ጋር ሄደ። እዛ በኋላ ያዙ ልቀቁኝ አለች ማለት ነው። ሄዳለሁ በቃ ደህና ሁኑ። እስቲ እንደው ማለት ነው ሩታ እውነት እንደው በቃ አንድ ሳምንት እንኳን ወልዳ ገና አመት ሙሉ ሚዲያ ላይ ልጠፋ ማለት ነው። አንድ ሳምንት ራሱ ከቆየች እንደው በጣም ጎበዝ ናት። አትቆይም ሲጀመር ሚዲያ ይጨንቃታል። ምን ታደርጋለች? ብር እኮ ነው ዶላር እኮ ነው እንዴ! እናንተ ተቀልዳላችሁ እንዴ? ለምን ትቀልዳላችሁ? ብር እኮ ነው እንዴ! ብር እስከሆነ ድረስ ደግሞ ትሰራለች። ስለዚህ እሷ ግን ዝም ብላ ለሰው ማለት ነው እንትን ይላል። እኔ በቃ እንደዚህ ሆኑ በቃ ያለው ነገር ይሄ ነው። በዚህ ወጥቶ በዚህ ገብቶ አልመጣም እንትን አልመጣም ከሚዲያ ያጠፋለሁ ምናምን። ነፂ እንግዲህ ይመጣል ከሁለት ቀን በኋላ ብሎ ሊሄድ ነው ብላለች። እሱ ደግሞ ሄደ። እሷ ደግሞ ሄደች ማለት ነው። እሷ እኮ ማለት እዩዋትማ ሚዲያ ላይ ማለት ነው ለምን እውነቱን አትናገርም አለችው እኮ። ለምን እውነቱን አትናገርም ስትለው ዝም አለ። ለምን እውነቱን አትናገርም? እነሱ እኮ እውነቱን ያውቁታል ማለት ነው። ግን ደግሞ ብዙ ሰው በቃ ከህይወታቸው ውጪ የነሱ እኮ ውሸት ነው። ፌክ ትዳር እኮ ነው። ከህይወታቸው ውጪ እምትሉ ማለት ነው። ከህይወታቸው ውጪ እሷ ናት ከህይወቴ የመጣችው አለች። መታችሁ እንዴ? አንቺ ደግሞ በጣም ነው የምትመጣው ማለት ነው። በጣም ነው የምትመጣው እውነት ለመናገር በጣም ትመጣዋለች። እንዲው ብኖርማ በቃ አናቱ ብዬ ነበር እንትን ምለው እያለ በጣም ከባድ
ኧረ ተብዬ ነበር ተማትያለኝ ማለት ነፃነት። ኧረ ተይ ነፃነት የቴን እንዳትመታሽ አንቺ ስልት መታሽ አልነበር እንዴ? ይቺ ክብረ ቢስ ሴት ለቤተሰቦቿ ክብር የላት ለአንቺ ክብር እንዴት ይኖራታል? ያነት አትናገርም። ክብር የለሽም እንዴ ስትል ደግሞ አታፍርም። ክብረ ቢሱ ማን ነው? ክብረ ቢሱ ማን ነው? ክብረ ቢሱ አንቺ አይደለሽም እንዴ? ክብረ ቢሱ ማን ነው? መጀመሪያ ሄደሽ የገባሽው አንቺ አይደለሽ እንዴ? ያዙ ይቀቁኝ እኔ አልፈልግም። አሁን ፍቅር ጊዜ ማለት የፍቅር ጊዜ አይደለም ቢልሽ እንኳን አይ በቃ በዚህ ወጥቶ በዚህ ገብቶ እንደዚህ ነው ያልፈልግም እንደዚህ ነው ያልሽው ማለት ነው። ስለዚህ ክብረ ቢሱ አንቺ ነሽ እንጂ ነፂ አይደለችም። ነፂ ደግሞ እውነቱን መናገር ነበረብሽ። ያው ደግሞ ሰው እንግዲህ በቃ አላመነሽም ገባሽ? እንዲያምነሽ ደግሞ የሆነ ነገር ማድረግ አለብሽ። እንግዲህ ደግሞ ነገ የሆነ ነገር ይሰራል ቪዲዮ። ያው እንደዚህ በሚሊዮን በዶላር ይከፈላቸዋል ማለት ነው። እውነት ለመናገር በዶላር ነው የሚከፈላቸው እውነት ለመናገር በዶላር። ስለዚህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም በፍጹም ማለት ነው። እንጃ በጣም እንትን የሚለው በጣም የሚከብደው ማለት ነው። ውሸት በቃ ወይኔ የእናንተ ህይወት ግን ሁልጊዜ ውሸት ነው። በቃ እንደዚህ ነው በቃ ሁልጊዜ እንትን የምትሉት እንደዚህ ነው ህይወት በቃ ደሯል እንትን የምትሉት። አብረሽ ግን ማለት ደግሞ ሌላ አንዷ ሴት ትመጣለች። አንድ እኮ ነው እናንተ ብር ሲኖር ይሄ ልጅ በቃ ቆንጆ መምረጥ ጀመረ እያለ እንደ ሴቶች እኮ ናቸው እየሄዱ የሚጠመጣሙበት ጉድ እኮ ነው። እሱ አይደለም ለነገሩ እሱ ነው ጥፋቱ። አሁን ፍቅር ተባለ። አሁን ፍቅር በቃ ቀረ። ከዛ ወደ እሷ ዞረ ማለት ነው። ወደ እሷ ዞረ እና ሩታ መልካም መንገድ ይሁንልሽ፣ ሂጂ ጠረግ በይ። እንዴት ሚዲያውን እንዳስጠላሽ ማለት ነው። የውሸት አለም በውሸት ነገር እንትን እያልሽ ማለት ነው። እንዴ ሁልጊዜ ውሸት እንዳይሰለቻችሁ ምን ተረተው። ግን ለተመልካች ማለት ለተመልካች ክብር ይኖራችሁ። እውነት ይሄ ጥሩ አይደለም። እውነት ለመናገር ክብር ይኖራችሁ፣ ለተመልካች ክብር ይኖራችሁ። ጥሩ አይደለም። ፈጣሪው ትዕግስቱን ስጠኝ ነው የሚባለው። ሌላ ምንም አይባልም። ሌላ ምን ይባላል? ምንም አይባልም። ስለዚህ እናንተ እንትን ማለት አለባችሁ። አንቺ ሲጀመር በቃ ክብር የለሽም ሩታ። ስለዚህ ሁሉ ነገር የእሷ ጥፋት ነው፣ የአንቺ ጥፋት ነው።